Mbappe, Thuram, Mbappe! He is an awesome force of nature! መድፈኛው የ19 ዓመት ልደቱን በፌሽታ ከበረ። ያኔም እንዲሆኖ ነበር። ሮቤርቶ ካርሎስ የሚባል ጋላክቲኮ በነጩ መለያ የመሃል ሞተር ሆኖ እየተጫወተ መድፈኛው አንበርክኮት ሲመለስ ያኔ በመሃል ሜዳ ላይ እንደ ጅብራ ተገትሮ አይቶም ነበር። ዛሬ ደግሞ መድፈኛው በቀዮ በቤቱ ድግስ ደግሶ የጋበዘውን ጋላክቲኮ እስኪ በቀው የጥይት አረርግቶ ሸኝቶታል። የትላንቱ ጋላክቲኮ የ2006ቱ ቡድን አካል ሮቤርቶ ካርሎስ በኤሚሬትስ ተገኝቶ ሽንፈቱን ባይኑ ተመለከተ። ደክላን ራይስ የቲቦ ኮርቷን መረብ ሲወዘውዝ ማመን አቅቶት ፊቱን ሲያጨፈግግ በካሜራ እይታ ውስጥ ገባ። አርሰናል ዳግም ታሪክ ሰራ። ይህ ሌጀንድ ስፖርት ነው። በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታ ላይ አርሰናል ከ19 ዓመት በኋላ ያገኘውን ሪያል ማድሪድን ገርፎ የሸኘበትን የማይታመን የምሽቱን ጨዋታ እንዳሰሳለን። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያዩ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። ይህ ሌጀንድ ስፖርት ነው። Mbappe, Thuram, Mbappe! ቅድመ ዳሰሳ አርሰናል ታሪክ ለመድገም ከ19 ዓመት በኋላ በኤሚሬትስ ተገኝቷል። ተጋባዥ እንግዳው የጋላክቲኮ ስብስብ የዓለም ውድ ተጫዋቾች ጥምረት ነው። በተጫዋቾች ጥራት ደረጃ እንደ ሰማይና መሬት የተራራቁ ይመስላሉ። በመካከላቸው የ800 ሚሊዮን ዩሮ የዋጋ ልዩነት ያለባቸው ተጫዋቾች ቁመና በጉዳት እየታመሰ እንደምንም ተጠጋግኖ ወደ ሜዳ የገባው ቡድን ነው አርሰናል። ወዲህ ማድሪድስታዎች ደግሞ ለግብዣው ነጭ ለብሰው ይመጣሉ ሲባል ደብዛዛ ቡናማ ቀለም ያለውን መለያ ለብሰው ከአንድ ቀን በፊት ሰሜን ለንደን ከተሙ። መርሃ ግብሩ ከመካሄዱ አስቀድሞ ቴሪ ዳንኤል ሆነሪ ምን እንዳለ ማስታወስ ይግድ ይላል። ግሪክ የአውሮፓ ዋንጫን ስታነሳ ባይኔ አይቻለሁ። ሌስተር ሲቲ ወደ ፕሪሚየር ሊጉ ባደገበት ዓመት ዋንጫን ሲያነሳም አይቻለሁ። በእግር ኳስ የትኛው ነገር ነው የማይቻለው? ራሱ አይቻልም የሚባለው ነገር ብቻ። ይህ የአርሰናሉ ሌጀንድ ቴሪ ዳንኤል ሆነሪ ንግግር ነው። ከስካይ ስፖርት ጋር በነበረው ቆይታ ቃል በተግባር ሲገለጥ ባይኑ ተመልክቷል። ቴሪ ዳንኤል ሆነሪ ከጨዋታው በኋላም እንዲህ አለ። በቃ ምን ማለት እንችላለሁ? እኛ አለ አርሰናሎች ማለቱ ነው። እኛ እንዲህ ነን። ከብዙ ዓመታት ጥበቃ በኋላ አርሰናል ዳግም ሲወለድ ባይኔ ያየሁት ሲል ተናገረ። Mbappe, Thuram, Mbappe! የውድድር መድረኩን የበላይነት የተቆጣጠረው ማድሪድ በካርሎ አንቸሎቲ እየተመራ ለንደን ከትሟል። የሚካኤል አርቴታ ሰራዊት ታሪክን በወርቅ ብዕር ለመጻፍ የተዘጋጀም ይመስላል። ከፈረንጆቹ ሚሊኒየም በኋላ ዓለም ከተመለከተቻቸው ማራኪ ፍልሚያዎች መካከል ቀዳሚውን ስፍራ ይይዛል። የትላንትና ማታ ጨዋታው ታላቁ ፍልሚያ የተሰኘው በብዙ ምክንያት ሲሆን አርሰናል በአውሮፓ ቻምፒየንስ ሊግ ታሪክ በሪያል ማድሪድ ተሸንፎ አለማወቁ እንዲሁም በተቃራኒው ማድሪድስታው የአውሮፓ ቻምፒየንስ ሊግን 15 ጊዜ ያነሳ መሆኑ እንዲጠበቅ አድርጎትም ነበር። የቦስኒያ ዜግነት ያላቸው ኢርፋን ፔሊጆ ጨዋታውን ለመምራት በአውሮፓ እግር ኳስ ማህበር የተመደቡ የመሃል ዳኛ ናቸው። ጨዋታው ምሽት 4 ሰዓት ሲሆን በመሃል ዳኛው ፊሽካ ተጀመረ። አርሰናል ከቀኝ ወደ ግራ ያጠቃል። ሪያል ማድሪድ ከግራ ወደ ቀኝ። ጥቁር አልማዝ በሚል ቅጽል ስም የሚጠራው ቡካዮ ሳካ በቅርቡም ቢሆን ከጉዳት የተመለሰው ሪያል ማድሪድን ለመረበሽ ግን ደቂቃዎችንም አላጠፋም። አርሰናል ያልተገመተ እንቅስቃሴውን ማድረግ የጀመረው ገና በ3ኛው ደቂቃ ነበር። ወደ ጨዋታው ሁነት ዘው ከማለታችን በፊት ልናነሳቸው የሚገቡ ነጥቦች አሉ። በአርሰናል በኩል የቡድኑ ዋና የፊት መስመር አጥቂ ካይ ሃቨርት የለም። የቡድኑ ዋና የኋላ ደጀን ጋብሪኤል ማጋሊሽም የለም። ሳካ ከጉዳት መልስ ሙሉ አቅሙ ላይ አይገኝም። ሜዳ ላይ እየተመለከትነው ሌላ ቢሆንም የ18 ዓመት ልጅ ሉዊስ ስኬሊ የግራ ኮሪደሩን እንዲመራ ኃላፊነት ተሰጥቶት ወደ ሜዳ ገብቷል። እናም በዚህ አጣብቂኝ ውስጥ ሆነው ማድሪድ ላይ ነክሰውበት ድንቁን የማይረሳ ምሽት ለደጋፊዎቻቸውን ካችሁ አሉ። ይህ ለመድፈኛው ከድል የተሻገረ ለእልፍ ዓመታት የሚነገር ድንቅ ታሪክ ነው። ደክላን ራይስ የሚሉት መድፈኛ በ100 ሚሊዮን ዩሮ ክፍያ ከዌስትሃም ተነስቶ መድፈኞቹን ሲቀላቀል የወቅቱ የክለቡ አሰልጣኝ ደክላን ራይስ በ100 ሚሊዮን ዩሮ መሸጥ የለበትም የሚል አቋም ነበራቸው። ያኔም እስከ 150 ሚሊዮን ዩሮ ልንጠይቅ ይገባል ሲሉም ነበር። ግን አርሰናሎች ከ100 ሚሊዮን ዩሮ በላይ አናወጣም አሉ። ለድርድርም ተቀመጡ። አርሰናሎች የክለቡን የዝውውር ክብረ ወሰን በሆነ ዋጋ ራይስን አዘዋወሩ። ያኔ ኢኮኖሚስት የሚባሉት የአርሰናል ሰዎች እጃቸውን ፈተው ያንን ገንዘብ ከፈሉ። ከ2 ዓመት ቆይታ በኋላ ትላንት ምሽት የ100 ሚሊዮን ዩሮ ዋጋ በአንድ ምሽት እዳውን አወራረደ። ደክላን ራይስ 338 ጨዋታዎች ላይ ተሰልፎ አንድም ግብ ከቅጣት ምት አስቆጥሮ አያውቅም። በ339ኛው ጨዋታ እግሩ ታዘዘለት። የዓለማችን ድንቅ ቅጣት ምት መቺ የሆነው የቀድሞ የጋላክቲኮ ሮቤርቶ ካርሎስ የሚያስነቁ 2 ግቦችን አስቆጠረ። ያንኑም ከቅጣት ምት። ይህ በአውሮፓ ቻምፒየንስ ሊግ ታሪክ የመጀመሪያው ተጫዋች ያደርገዋል። ሪካርዶ ወይንም ደግሞ ትልቁ ሮናልዶ ሮቢኒዮ ወይንም ደግሞ ሮናልዲኒሆ፣ ሊዮኔል ሜሲ ወይንም ደግሞ ኔይማር ጁኒየር ያላደረጉትን ገድል ፈጸመ። እርሱ አክርሮ የመታቸው 2 ኳሶች አርሰናልን አሸናፊ ሲያደርጉ፣ ሚካኤል ሜሪኖ ደግሞ 3ኛውን ግብ አስቆጠረ። Mbappe, Thuram, Mbappe!
የጋላክቲኮ ስብስብ አንገቱን ደፋ። ኪሊያን ምባፔ፣ ጁድ ቤሊንግሃም፣ ቪኒሲየስ ጁኒየር እና ሌሎችም አንገታቸውን አቀረቀሩ። ንጉስ እንደ አሽከር፣ አሽከር የተባለው ደግሞ እንደ ንጉስ። በእርግጥ አስቀድሞ በኤሚሬትስ የነበረው ቅድመ ዝግጅት እጅግ አስደማሚ ነበር። እዚያ ኤሚሬትስ ላይ ያ ሆነ። ታሪክ ተደገመ። መድፉ ኢላማውን ጠብቆ ተተኮሰ። የቲቦ ኮርቶዋ መረብ ተደፈረ። የእርሱ እጆች የዴክላን ራይስን ምት ሊቋቋሙ የሚችሉ አልነበሩም። ከጨዋታው መጠናቀቅ በኋላ የቀድሞ የዌስትሃም አሰልጣኝ ዴቪድ ሞይስ እንዲህ አሉ። ያኔ ለራይስ 150 ሚሊዮን ዩሮ ስንፈልግ ማንም አላዳመጠንም ነበር አሉ። ሐሳቤ ልክ እንደነበር አሁን የተገለጠላችሁ ይመስለኛል ሲሉም ተናገሩ። ጁድ ቤሊንግሃም እንዲህ አለ። ፈጣሪ ይመስገን 3 ግቦችን ብቻ ነው ያስተናገድ ነው። እኛ አልነበርንም ማለት ይቻላል። በቤርናቦው ምን እንደሚፈጠር አብረን የምናየው ቢሆንም ዛሬ ግን አርሰናሎች ከኛ እጅግ የላቁ ነበሩ ሲል ተናግሯል። ይህ የ2.1 ቢሊዮን ዩሮ የሚገመት ተጫዋች ስብስብ ላለው የስፔኑ ክለብ ሪያል ማድሪድ መጥፎ የታሪክ ጠባሳ ነው፣ የማይሽር ህመም። አርሰናል ሪያል ማድሪድን 3-0 በሆነ ውጤት ያሸንፋል ብሎ ያሰበ የለም አልነበረምም። ግን አርሰናል ሪያል ማድሪድን አሸነፈ። ያውም በኤሚሬትስ 3 ድንቅ ግቦችን በማስቆጠር። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መርሃ ግብር በዚህ መንገድ ይጠናቀቃል ብሎ ያሰበ አካል አለ ማለት ይቸግራል። ማድሪዶች ኃይልን መሰረት ያደረገ አጨዋወት ሲከተሉ ተመለከትን። መድፈኛውም በዚያ ሳይደናገጥ አጸፋውን በተጨማሪ ግቦች መልሷል። የኃይል አማራጮችን የወሰዱት ማድሪዶች ካማቪንጋን በቀይ ካርድ ከሜዳ አጥተውታል። በእርግጥ የጨዋታው መገባደጃ ላይ የተሰጠ ቀይ ካርድ ቢሆንም መከራና ፍዳው ለመልሱ ጨዋታ ነው። በቤርናባው የሚደረገው የመልስ ጨዋታ ላይ ካማቪንጋ አይሰለፍም። አርሰናል በዚህ አስደናቂ ምሽት የ2006ቱን ገድል ደገመ። ታሪክ እንዲህ ተከተበ። ዴክላን ራይስ ስለ እግሮቹ እኔ በዚህ መንገድ ይሆናል ብዬ አላሰብኩም፣ ግን የሆነ ነገር እየታየኝ ነበር። የመጀመሪያውን ቅጣት ምት ለመምታት ሳካና ኦዴጋርድ የተናገሩት ነገር ከፊት ለፊቴ የቆሙት የቡድን ጓደኞቼ ለመመታው ኳስ ሌላ ተጨማሪ እገዛ እንደሚሆኑኝ ተረዳሁ። ሄድኩና ኦዴጋርድን በጆሮ ሹክ አልኩት። እባክህ ይህንን ኳስ ልምታው እኔ ታይቶኛል አልኩት። ሳያቅማማ ሰጠኝ። የሆነው ሁሉ ሆነ። በጣም ደስተኛ ነኝ አለ። አዎ አንዳንዴ ተጨማሪ የስሜት ህዋሳታችን ሹክ የሚሉን ነገር አለ። ማሳያ ካለን ይሄኛው የዴክላን ራይስ ጉዳይ። ራይስ አሁን ሂሳቡን አወራርዷል። አርሰናሎች ለእልፍ ዓመታት የሚኮሩበትን በማድሪድ ቤት ደግሞ መቼም ሊረሱት የማይችሉትን የማይረሱትን ምሽት አሳልፈዋል። አንዳንዴ ጉዳዮች እንዲህ ይሆናሉ። አርሰናል በ2005-2006 የውድድር ዓመት ላይ እስከ ፍጻሜ ተጉዞ ያኔ በባርሰሎና ተሸንፎ ወጥቷል። በሻምፒዮንስ ሊግ ታሪክ ትልቁ ክብረ ወሰኑ ይህ ነው። ያኔ ከ2 ዓመት በፊት ማለትም በ2002-2003 የውድድር ዓመት በፕሪሚየር ሊጉ ሳይሸነፍ ዋንጫውን ያነሳው አርሰናል በዋንጫ ጥማት ነዶ በፕሪሚየር ሊጉ ዋንጫ ጉሮሮውን ሲያርስም የቻምፒዮንስ ሊግ ዋንጫ ጥማቱ ዛሬም ድረስ አልተቆረጠም። እንዲያውም በሚካኤል አርቴታ ዘመን አዲስ ነገር ልናይ ይሆን? ዛሬ የአርሰናል ደጋፊዎች ትልቅ ተስፋ ያዙበት ሁነት ሆኗል። ካርሎ አንቸሎቲ ቤርናባው ላይ ስትመጡ እናንተን ያድርገኝ ብለው የዛቱበት ሚካኤል አርቴታ ተዘጋጅታችሁ ጠብቁን ያሉበት የመልስ ጨዋታም በሚቀጥለው ሳምንት ሚያዝያ 8 ቀን 2017 ዓ.ም የሚካሄድ ይሆናል። መድፈኛው ከሎስ ብላንኮ ቀናቱ መቁጠራቸውን ቀጥለዋል። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ቸር ቆዩልን።